የሰማይ አባት ሆይ ስለ ፍቅርህና ስለ ጸጋ እናመሰግንሃለን። ዛሬ በቃለ አማካኝነት አብረህ ህብረት ለማድረግ ስለጠራህን እናመሰግናለን። አባት ሆይ መገኘትህ ከኛ ጋር እንዲሆን የዘላለም ህይወት እንዲኖረን በሰጠህን ቃል አማካኝነት ፍቅርህን፣ ደስታህንና በእውነት አንተን እንድንለማመድ እንለምናሃለን። ጌታ ሆይ ወደዚህ ጥናት ስንገባ ስለ ክህነት ስንማር ለአንተ ተገቢውን አምልኮ መስጠትና ራሳችንም በቃልህ መሰረት ማስተማር እንድንችል በትክክልም እንድንረዳ እንጸልያለን። አባታችን ሆይ ቅዱስ ሕዝብና ለአንተ የተለየ ወገን እንድንሆን እንለምናለን። በዚህ ጥናት አማካኝነት አንተን ብቻ አምላክ አድርገን እንድንቀበልና መናዘዝ እንድንችል እንጸልያለን። ከዚህ ውጪ ሌላውን ሁሉ እንድናስወግድ እንጸልያለን። አባት ሆይ በእምነት ህይወታችን በምናደርገው ነገር ሁሉ አንተን ብቻ ለማየት ትኩረት እንድናደርግ እንጸልያለን። ጌታ ሆይ ክብር ሁሉ እንድትቀበል ህይወታችንም በአንተ ፊት የሚያስደስት የአምልኮ መስዋዕት እንዲሆን እንጸልያለን። ከልብ አድርገንም እናመሰግንሃለን። በኢየሱስ ስም እንጸልያለን። አሜን። እንደገና እንደምን አደራችሁ። ይሄ ቀደም ሲል የተቀረው ጥናት ክፍል ነው። አስተውላችሁትም ይሆናል። ይሄ ጥናት በቀጥታ በዙም ማስተላለፍ ባለመቻላችን ይቅርታ ጠይቃለሁ። በቤተ ክርስቲያናችን አውራጃዎች ውስጥ ሌሎቹም ለማየት ፍላጎት ነበራቸው። ነገር ግን በሚቀጥለው ሳምንት ጀምሮ በዚህ ጥናት ላይ የህብረት ጊዜ ማግኘት እንደምንችል ተስፋ አደርጋለሁ። ነገር ግን ይህ እንዳለ ሆኖ በቀጥታ ወደ ራሳችን ዛሬ ልንከፋፈል የምንፈልገው የእግዚአብሔር መልእክት የክህነትና የቤዛነት ታሪክ ላይ የተመሰረተ ነው። የክህነትና የቤዛነት ታሪክ ጭብጥ ይሆናል ማለት ነው። እናም በዚህ ርዕስ ላይ የመጀመሪያውን ጥናት እናደርጋለን። በተለይም የክህነት የዘር ሐረግን እንመለከታለን። የክህነት የዘር ሐረግ ከመክፈቻ ጥቅሳችን ቀጥለን ስንመለከት አንደኛ ዜና መዋዕል ምዕራፍ 6 ከቁጥር 49 ጋር የተገናኘ ነው። ይህንን በስክሪኑ ላይ እያያችሁ ከሆነ አብረን ማንበብ እንችላለን። አንደኛ ዜና መዋዕል ምዕራፍ 6 ከቁጥር 49 ተዘጋጃችሁ? አሮንና ልጆቹ ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳን ስራ ሁሉ ስለ እስራኤል ያስተሰርይ ዘንድ የሚቃጠለው መስዋዕት በሚሆነው መሰዊያ ላይ ይሰዉ ነበረ፣ በዕጣኑም መሰዊያ ላይ ያጥኑ ነበረ ይላል። የእግዚአብሔርም ቃል ይሄ ነው። አሜን። ታዲያ ለሚቀጥለው ወር ሊቀ ካህናቱን ለምንድን ነው የምናጠናው? በመጋቢት ወር ላይ ለምንድን ነው ማጥናት የሚያስፈልገን? ባለፈው ወር በወንጌላዊቷ ዮአስ በአስርቱ ትእዛዝ በኩል የእግዚአብሔር ትእዛዝ በተመለከተ በጻፍኳቸው መልእክቶች እጅግ ተባርከናል። አሁን ክህነት በቤዛነት ታሪክ ተከታታይ መጽሐፍ ውስጥ ስድስተኛው ርዕስ ላይ ነው ያለው። ብዙዎቻችሁ እንደምታውቁት ስድስተኛው መጽሐፍ አሁን ወደ እንግሊዝኛ ተተርጎሞ መጽሐፉን እየጠበቅን ስለሆነ ለዚህ ወር ይህን ጭብጥ መርጫለሁ። በዚህ ወር ለመታተም በተያዘለት ጊዜ እየተጠናቀቀ ይገኛል። በየወሩ መጨረሻ ላይ ወደ አሜሪካ የሚሄደው ኮፒም ይኖረናል ማለት ነው። እንዲሁም እዚህ ኮሪያ ውስጥ የተወሰነ መጠን ያላቸው መጽሐፍትም ይኖረናል። የመጨረሻው የእንግሊዝኛ የቤዛነት ታሪክ መጽሐፍ ከታተመ 7 ዓመታት ያክል ሆኖታል። አምስተኛው መጽሐፍ የዘላለማዊ ቃል ኪዳን ተስፋ ለመጨረሻ ጊዜ የታተመው በ2014 ዓ.ም ነው። ስለዚህ በህትመቶቹ መካከል ብዙ ቦታ እንዳለ እናያለን። ስድስተኛው መጽሐፍ በእንግሊዝኛ ከማንበባችን በፊት የክህነት አገልግሎቱን መሸፈን ጥሩ እንደሚሆን አስቤ ነበረ። በአብዛኛው ከአምስተኛው መጽሐፍ ውስጥ ስድስተኛው መጽሐፍ ጋር በመሄድ የደራሲውን ሐሳብ ፍሰት የመከተል ወጥነት ስለሌለን ነው። የቤዛነት ታሪክ ፍሰት አስፈላጊ ነው። እናም በዚህ ወር ማድረግ የምፈልገው ወደዚያ ፍሰት ለመመለስ መሞከርን ነው። የስድስተኛው መጽሐፍ አውድ በህትመት ታሪክ ውስጥ ብዙም ሳይሆን ለእናንተ ላረጋግጥላቸው የምፈልጋቸውም ነገሮች አሉበት። ነገር ግን እንደምናውቀው የቤዛነት ታሪክ ተከታታይ ትምህርት በመጽሐፍ ቅዱስ ውስጥ ብዙ ርዕሶችን ይሸፍናል። እናም ሁሉም ርዕስ ከእያንዳንዱ ርዕስ ጋር የተያያዙ ናቸው። ነገር ግን አንዳንድ ጊዜ በጥናት መካከል ብዙ ጊዜ ሲያልፍ ይህ ሁሉ በእውነቱ አንድ ታሪክ መሆኑን እና አንድ ተጨባጭ ነገር ከዛ ውስጥ የሚወጣ ገጽታዎች መሆናቸውን ልናጣ እንችላለን። ስለዚህ ዛሬ በዚህ ርዕስ ላይ ይህንን ወር እንድንማማርበት መርጫለሁ። ደራሲው ሬቨረንድ አብርሃም ፓርክ በመጽሐፍ ውስጥ ክህነትን የሚያስተዋውቁበት መንገድ በዘር ሐረግ ነው። የሜቤዥት ታሪክን ለመከለስ በመጀመሪያ መጽሐፍ በዘፍጥረት የዘር ሐረግ ከአዳም እስከ ኖህ በዘፍጥረት ምዕራፍ 5 እና ከዚያ ከኖህ እስከ ሴም እስከ አብርሃም ድረስ በዘፍጥረት 11 ውስጥ ያሉትን 20 ትውልዶችን
ይሸፍናል ማለት ነው። የሜቤልጀት ታሪክ ተከታታይ መጽሐፍ ሁለተኛው ክፍል የችቦ ቃል ኪዳን 4 ትውልዶችን እንደሚሸፍን አይተናል። አብርሃምን፣ ይስሐቅን፣ ያዕቆብንና ዮሴፍን። ሶስተኛና አምስተኛው መጽሐፍ የእስራኤልን ታሪክ የሚሸፍነው በኢየሱስ ክርስቶስ የዘር ሐረግ በኩል በማቴዎስ ምዕራፍ 1 ላይ እንደተመዘገበው ነው። ሶስተኛው መጽሐፍ የማይጠፋው የቃል ኪዳን መብራትን የኢየሱስን የዘር ሐረግ የመጀመሪያውን ክፍል የሚሸፍን ሲሆን ከአብርሃም እስከ ንጉሥ ዳዊት ያለውን ያጠቃልላል። አራተኛው መጽሐፍ ሚስጥራዊ አቅርቦትን ወይም ፕሮቪደንስን፣ እባካችሁኝ ይቅር በሉኝ እዚህ ጋር ትክክለኛውን ማድረግ ረስቼዋለሁ። ይህም በጣም አሳፋሪ ነው አይደል? ይቅርታን እጠይቃለሁ። የእግዚአብሔር ጥልቅና ሚስጥራዊ አቅርቦት ወይም ደግሞ ፕሮቪደንስ እንደዚህ ያለ ነገር የኢየሱስን የዘር ሐረግ ሁለተኛ ጊዜ የሚሸፍን ሲሆን ከዳዊት እስከ ሕዝቡ ውድቀት፣ ከዳዊት እስከ ባቢሎን ለማለት ነው፣ የባቢሎን ስደት ድረስ ይሄዳል። አምስተኛው መጽሐፍ በዘላለማዊ ቃል ኪዳን ተስፋ ውስጥ የተካተተ የኢየሱስ የዘር ሐረግ ሶስተኛው ጊዜን ያጠናል። እስራኤል ከባቢሎን ከተመለሰች ጊዜ አንስቶ እስከ ኢየሱስ ክርስቶስ መምጣት ድረስ ያለውን ይሸፍናል። ስለዚህ የመጽሐፍቶቹ አወቃቀር ይሄ ነው፣ ከአንደኛው መጽሐፍ እስከ አምስተኛው ድረስ። ስድስተኛው መጽሐፍ የታሪክ ጸሐፊው የዘር ሐረግን ይሸፍንና ክህነትን ወደ መሸፈን ይመጣል። ክህነት በታሪካዊ አመጣጥ ውስጥ የዘር ሐረግን እያስተዋወቀ ይመጣል። ለምን እንደዚህ ሆነ? አንደኛ የታሪክ ጸሐፊው የዘር ሐረግ መላውን ብሉይ ኪዳንን ስለሚያጠቃልል ነው። ሁለተኛ ደግሞ የሜቤልጀት ታሪክ ያለማቋረጥ እድገትን እያሳየ ስለመጣ ነው። ሶስተኛው ደግሞ በሁሉም የእስራኤል ነገድ ላይ ትኩረት ስለሚያደርግ ነው። አራተኛው የንጉስና የካህናትም ቢሮ ትኩረት እየሰጠ ይመስላል። እናም የመጨረሻው አምስተኛው በታሪክ ውስጥ የኢየሱስ ክርስቶስን ማንነት ማግኘት እንድንችል ስለሚረዳንና ምስክርነቱን እንድናውቅ ነው። ይሄ ማየት የምንችለው ነው። የታሪክ ጸሐፊው የዘር ሐረግን ለመመስረት ከሚሞክሩት ዓላማዎች ውስጥ አንዱ አድርጎም እነዚህን ምክንያቶች ይጠቀማል። ታዲያ ክህነት ከትውልድ የዘር ሐረግ ጋር የተያያዘው ለምንድን ነው? ማስታወስ ያለብን ዜና መዋዕል ሲጻፍ እስራኤል ከምርኮ ከተመለሰች በኋላ መሆኑን ማስታወስ አለብን። ዜና መዋዕል የተጻፈው እስራኤል ከምርኮ ከተመለሰች በኋላ ነው። ስለዚህ ታሪካቸውን ማወቅ ነበረባቸው። ከአብርሃም እስከ ንጉሥ ዳዊት፣ ከዳዊት እስከ ሕዝቡ ውድቀት ወይም የባቢሎን ስርዓት ውስጥ ወደ መግባት ያለውን ለማለት ነው። ከዚያም የሕዝቡ መመለስ፣ ይህ ከምርኮ ከተመለሱ በኋላ እስከ ኢየሱስ ክርስቶስ መምጣት ድረስ ያለውን የዘር ሐረግ የሚሸፍንበት ነው። የእግዚአብሔር ሕዝብ በእውነቱ እንዴት እንደሆነ አውዱን ለማቋቋም የታሪክ ጸሐፊው የዘር ሐረግን ለዚያ እየተጠቀመ ነው። በመጽሐፉ መሰረት የእግዚአብሔር ሕዝብ እንዴት እንደሆኑ የሚያስታውሰን ነው። ይሄ የቤዛነት ታሪክ ጭብጥ ጥቅስ ነው። ዘዳግም ምዕራፍ 32 ከቁጥር 7 እንዲህ ይላል፣ የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል ይላል። ይህ ጥቅስ ለምንድን ነው በጣም አስፈላጊ ነው እያለን እየደጋገምን የምንናገረው? የዚህን ጥቅስ አውድ መረዳት አለብን። በዘዳግም ምዕራፍ 31 ከቁጥር 14 እስከ 23 ባለው በኩል መረዳት እንችላለን። ይህን ጥቅስ አሁን ዘዳግም ምዕራፍ 32 ከቁጥር 7 ላይ አለ ብለን በፊት ያነበብነውን ለምንድን ነው ግን እንደዛ ተብሎ የተጻፉ ብላችሁ አስባችሁ ታውቃላችሁ? ለምንድን ነው የጥንት ዘመንን ማስታወስ የሚለው ነገር ትኩረት እዚህ ጋር የሚሰጠው? ያለፈው ትውልዶችን ማስታወስ፣ የሁሉንም ትውልዶች ዓመታት ግምት ውስጥ ማስገባት ምንድነው ጠቀሜታው? የዘር ሐረግን ማስታወስና ማጥናት አባቶቻችንን፣ ሽማግሌዎቻችንን መጠየቅ፣ ከኛ በፊት ከነበሩ ሰዎች ልምድና የህይወት ትምህርት ለመቅሰም ለማግኘትና ያለፈውን ጊዜ መመልከት እንድንችል ነው የሚጠቅመን። በዚህ ምክንያት ነው ይህ አስፈላጊው ነው። ዘዳግም ምዕራፍ 31ን ከተመለከትን ቁጥር 16ን እስኪ እንክፈት። እግዚአብሔር ከሙሴ ጋር እየተነጋገረ ነው። ሙሴም እንደሚሞት እየነገረው ነው። በቁጥር 16 ላይ እግዚአብሔር እንዲህ ይላል፣ እግዚአብሔርም ሙሴን አለው፣ እነሆ ከአባቶች ጋር ትተኛለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድበት ምድር መካከል ያሉትን ሌሎች አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከነሱም ጋር ያደረጉትን ቃል ኪዳን ያፈርሳሉ አለ።
ይህንን ክፍል አስታውሱ። ዘዳግም ምዕራፍ 31 ከቁጥር 16 የኋለኛውን ክፍል ህዝቡ እግዚአብሔርን ይተዋሉ፣ ከሱ ጋር የገባውን ቃል ኪዳንም ያፈርሳሉ ይላል። እግዚአብሔር አስቀድሞ ትንቢት እየተናገረ ነው። ሙሴ ከሞተ በኋላ ህዝቡ ቃሉን እንደማያስታውሱ ለህዝቡ እያሳወቀ ነው። ቃል ኪዳኑን ያፈርሳሉ፣ ይተዋቸውማል። ከዚያም በቁጥር 19 ላይ አሁን ይቺ መዝሙር ለእናንተ እንደተጻፈ አድርጌ ወስደዋለሁ፣ ለእስራኤልም ልጆች አስተምሯቸው፣ መዝሙሩ በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋችሁ አድርጉት ይላል። ዘዳግም ምዕራፍ 32 ቁጥር 7 የዚህ መዝሙር አካል ነው። ህዝቡ ማስታወስ ያለበት ይሄኛው የመዝሙሩ አካል ነው። ሲሳሳቱ፣ በእግዚአብሔር ላይ ሲበድሉ፣ የእግዚአብሔርን ሕግ ሲጥሱና ቃል ኪዳኑን ሲረሱ፣ ቃሉን ሲጥሱ፣ በብዙ አይነት መንገድ ችግር ውስጥ ሲወድቁ እግዚአብሔርን ለምን እንደሚያስቡ እንደሚያስታውሱት ይህንን መዝሙር አስተምሯቸው ይላል። ቃሉን ያስታውሳሉ፣ እንዴት እንደሚመለሱ፣ እንዴት ወደ ቀደመው መንገዳቸው እንደሚገቡ ያስታውሳሉ ይላል። ለዚህ ታዲያ ቁልፉ ምንድን ነው? የቀደመውን ዘመን ማስታወስ አይደል? የትውልዶችን ዓመታት ማሰብ፣ አባቶችን፣ ሽማግሌዎችን መጠየቅ ነው መፍትሄ። በቁጥር 29 ላይ ወደ ኋላ ብንመለስ ሙሴ አሁን ለህዝቡ እንዲህ ይላል፣ ከሞቱ በኋላ ፈጽማችሁ እንድትረክሱ ካዘዟችሁም መንገድ ፈቀቅ እንድትሉ አውቃለሁና በእጃችሁ ሥራ ታስቆጡት ዘንድ በእግዚአብሔር ፊት ክፉ ስላደረጋችሁ በኋለኛው ዘመን ክፉ ነገር ያገኛቸዋል ይላል። ሙሴ ይህ እንደሚሆን እንዴት አወቀ? ምክንያቱም እግዚአብሔር ይህ እንደሚሆን ነግሮታልና አይደል? ከዚያም ሙሴ ለህዝቡ ነገራቸው፣ ስሙኝ አላቸው። በቁጥር 30 ላይ ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚች መዝሙር ቃሎች እስኪፈጸም ድረስ ተናገረ ይላል። ሙሴ አስጠነቀቃቸው። ይህ መዝሙር የምነግራችሁ ልትወድቁ ስለሆነ ነው፣ ነገር ግን እንዴት እንደምትመለሱ ማስታወስ አለባችሁ እያለ ይነግራቸዋል። ሰማያት ሆይ አድምጡ፣ እኔ እናገራለሁ፣ ምድርም የአፌን ቃሎች ትስማ ይላል። ይህ ዘዳግም ምዕራፍ 32 ቁጥር 1 ላይ ነው። ሙሴ ስሙኝ እያለ ነው። ቁጥር 2 ትምህርቴ እንደ ዝናብ ትፈሳለች፣ ነገር ግን ጠል ትንጠባጠባለች፣ በልምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ ይላል። ቁጥር 3 የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነት ስጡ ይላል። ባለፈው ወር በወንጌላዊ ጆዋና ወይም በአማርኛው ዮሐና ጥናት ስለ እግዚአብሔር ስም አጥንተናል። አሁን ወደ ቁጥር 6 እንሄዳለን። እሱም ህዝቡ ስለሚፈጽመው ኃጢአት የሚናገረው ደንቆሮ ብላተኛ ያልሆነ ህዝብ ሆይ ለእግዚአብሔር ይህንን ትመልሳለህ እያለ ነው። የገዛ አባት አይደለምን? የፈጠረ ያጸና እሱ ነው እያለ ይናገራል። ሙሴም የፈጠረ ታላቅ አምላክ በእግዚአብሔር ላይ ለምን ትበድላላችሁ እያለ ይጠይቃል። ከዚያም በቁጥር 7 ላይ የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል፣ አባትን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል የሚለውን አመጣ ማለት ነው። በመሰረቱ የዘር ሐረጉን አስታውስ፣ እነዚህን ዓመታት አስብ የሚለን ለምንድን ነው? እግዚአብሔር ከእናንተ በፊት የነበሩ ሰዎች የሄዱበትን መንገድ እንድታዩ ነው። የቤዛነት ታሪክ ከአዳም እስከ አብርሃም ያለው የዘር ሐረግ አጥንተዋል። በአብርሃም፣ በይስሐቅ፣ በያዕቆብና በዮሴፍ ውስጥ ያለውን የቃል ኪዳኑን አጽንዖት አጥንተዋል። ከአብርሃም እስከ ዳዊት፣ ከዳዊት እስከ ባቢሎን፣ ከባቢሎን እስከ ኢየሱስ ራሱ የኢየሱስን የዘር ሐረግ ተመልክተናል። መጽሐፍ 1 እስከ 5 ይህንን ነው የሚነግረን። ወደ 6ኛው መጽሐፍ ስንመጣ ስለ ካህኑ ስናጠና በታሪክ ጻፊው በኩል የዘር ሐረግን ጀምረን ነበር። ለምን እንደዚህ ሆነ? በመጀመሪያ እንዴት ማምለክ እንዳለብን ማስታወስ አለብን። ዘጸአት ምዕራፍ 29 ከቁጥር 44 እስከ 46 እንዲህ ይላል፣ የመገናኛውንም ድንኳን መሠዊያውንም እቀድሳለሁ፣ በክህነትም ያገለግሉኝ ዘንድ አሮንና ልጆቹን እቀድሳለሁ፣ በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ፣ በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆኑ ያውቃሉ፣ እኔ አምላካቸው እግዚአብሔር ነኝ ይላል። አሁን እዚህ ላይ ያለው ጥቅስ ይሄ ነው። ዘጸአት ምዕራፍ 29 ከቁጥር 44 እስከ 46 አስፈላጊ ነው አይደል? ምክንያቱም ስለ አምልኮ በአምልኮ ቦታ እግዚአብሔር በሚገለገልባቸው ካህናት በኩል ስለሚቀርበው የአምልኮ ስርዓት ይናገራል። በእስራኤል ልጆች መካከል እኖራለሁ ይላል። ይህ አገላለጽ ስለ ድንኳኑ በመጨረሻም ቤተ መቅደሱን እና
አምልኮ ስለሚሰጥበት ቦታ ይናገራል። ህዝቡ እኔ እግዚአብሔር አምላካቸው ነኝ ስለሚል ይህ ስለ መገናኛው ድንኳን፣ ስለ መሠዊያው ስርዓት፣ ስለ ካህኑ ስለሚያደርገው አገልግሎት፣ ለአምልኮ የሚያስፈልጉትን ነገሮችን ስለሚያቀርቡት ሌዋውያን ነው የሚናገረው። ነገር ግን ቀደም ብሎ እግዚአብሔር ይህን ልዩ አጽንኦት በአምልኮ አስተዳደር ላይ ከማስቀመጡ በፊት በዘጸአት ምዕራፍ 19 ከቁጥር 5 እስከ 6 ውስጥ ለህዝቡ አሁን ቃሌን ብትታዘዙና ቃል ኪዳኔን ብትጠብቁ ይላቸዋል። እግዚአብሔር ሙሴ ከሄደ በኋላ ህዝቡ ቃል ኪዳኑን እንደሚያፈርሱ ተናግሯል። ነገር ግን እግዚአብሔር ቃሌን አስታውሱና ቃል ኪዳኔን ጠብቁ እያለ ነው። ከዚያም በአሕዛብ ሁሉ መካከል የራሴ ርስት ትሆናላችሁ፣ ምድርም ሁሉ የኔ ናትና ይላል። ማለትም እግዚአብሔር ከፈጠረው ሁሉ የእግዚአብሔር ህዝብ የሆነው እስራኤል ርስቱ ነው። ይህ ምን ያህል ውድ መሆናቸውን እንደሚያሳይ እያያችሁ ነው። ቁጥር 6 እንዲህ ይላል፣ እናንተም የካህናት መንግስት፣ የተቀደሰም ህዝብ ትሆኑልኛላችሁ፣ ለእስራኤል ልጆች የምትነግሯቸው ቃል ይህ ነው ይላል። ስለዚህ ክህነት በተለይም በአሮንና በልጆቹ እንዲሁም በሌዋዊ ነገድ የዘር ሐረግ በኩል የሚገለጽ ቢሆንም የካህናቱ ኃላፊነትና ለእግዚአብሔር እውነተኛ አምልኮ ከማቅረብ አንጻር ካህናት የመሆን ሰፊው አስተሳሰብ በመላው መንግስት ላይ አንድ ነገርን አመጣ። የእግዚአብሔር ህዝብ በእርግጥም የካህናት መንግስትና የተቀደሰ ህዝብ መሆን እንዳለባቸው። ቅዱስ ህዝብ ማለት ምን ማለት ነው? የተለየ ማለት ነው፣ ወይም ደግሞ ልዩ ማለት ነው። የእግዚአብሔር ንብረት እንደሆንን መለየት አለብን። ይሄ ደግሞ ለእስራኤል ልጆች ሁሉም ይሰራል። ነገር ግን ምን ማድረግ አለብን? የእግዚአብሔርን ቃል ኪዳን መጠበቅ አለብን። ይሄን እኮ ነው መለየት የምንለው። ቀደም ሲል እግዚአብሔር ምንድን ነው ያለው? ቃል ኪዳኑን ስለማይጠብቁ ወደ ቅጣት ይወድቃሉ ይላል። ስለዚህ የእግዚአብሔር ቃል ኪዳንን መጠበቅ ህዝቡን ይታደጋል፣ የካህናት መንግስት እንዲሆኑም ያደርጋል። በሱ ፊትም ቅዱስ መሆንን ያስከትላል። እስራኤል ወደ መንግስት አደገች። ዳዊት እንደ ንጉሳቸው ተመሰረተ። ነገር ግን ከዚያ በኋላ ተከታታይ አሳዛኝ ክስተቶች ነበሩ። ሁለተኛው የዘር ሐረግ ዘመንም ተከሰተ። ቀደም ሲል ከአብርሃም ጋር የተገባው ቃል ኪዳን ጀምሮ እስከ እስራኤል እንደ ህዝብ መመስረት ድረስ የመጀመሪያውን ጊዜ ጠቅለል አድርገን ብንመለከት ያንን ይወክላል። በሁለተኛው ክፍለ ዘመን የተከፋፈለውን ንጉሳዊ አገዛዝ አንዳንድ ጊዜ ጥሩ፣ ብዙውን ጊዜ ደግሞ መጥፎ የሆነበትን ውድቀት ነው የምንመለከተው። ሁለተኛ ዜና ምዕራፍ 36 ከቁጥር 14 ይህን ሂደት ያጠቃልላል። ደግሞም የካህናቱ አለቆች ሁሉ ህዝቡም እንደ አሕዛብ ያለ እርኩሰት ሁሉ መተላለፍን አበዙ፣ በእስራኤልም የተቀደሰውን የእግዚአብሔርን ቤት አረከሱ ይላል። ይህ ታዲያ ምን ማለት ነው? አምልኮውን በስርዓት ማስኬድ አለባቸው። የእስራኤልን ህዝብ የሚወክሉ የካህናት አለቆች ታማኞችም አልነበሩ። የአሕዛብን እርኩሰት ተከትለዋል። ነገር ግን ከዓለም ሌሎች እርኩሰቶችንም ሁሉ የተለየን የተቀደሰውን የካህናት መንግስትን መሆን አልቻሉም። እነዛን እርኩሰቶች አመጡ። ነገር ግን እኛ የተቀደሰ የካህናት መንግስት መሆን ግዴታችን ነው። ነገር ግን በዚያ ነገር ተሳትፈዋል። የአምልኮ ቤቱንም አረከሱ። እግዚአብሔር እንደ ብቸኛ አምላክ ሊመለክ የሚገባውን ቦታ አረከሱ። ህዝቡ የእግዚአብሔርን ቅድስና ማረጋገጥ የነበረበትን ቦታ አረከሱት። በዚህ ምክንያት ይሄ ሊሆን አልቻለም። ምክንያቱም በሁለተኛ ዜና መዋዕል ምዕራፍ 36 ከቁጥር 17 እንዲህ ይላል፣ ስለዚህ የከሌዳውያንን ንጉስ አመጣባቸው፣ እሱም ጎልማሶቻቸውን ከቤተ መቅደሱ ውስጥ በሰይፍ ገደላቸው። ጎልማሳውንና ቆነጃጅቱን፣ ሽማግሌውና አሮጌውን አልማረም፣ ሁሉንም በእጁ አሳልፎ ሰጠው ይላል። በዚህ መሰረት እግዚአብሔር ለቃሉ ታማኝ መሆኑን ያሳያል። ህዝቡ ተጨንቀው ነበረ። ለምን? በቅጣት እንወድቃለን ብለው፣ እግዚአብሔርም ጥሎናል ብለው። አሁን በእግዚአብሔር በማመን ወደ በፊቱ መመለስ እንችላለን ብለው ወደ ማሰብ መጡ። እግዚአብሔርም እንደምታስታውሱት ኃጢአት ሰርታችኋል ብሎ አስታውሳችሁ። ቃል ኪዳኑን ስንገባ እናንተ ቅዱስ ህዝብ እንደምትሆኑ ነበር። ነገር ግን ያንን ቃል ኪዳናችሁን አፈረሳችሁ። ስለዚህም ወደ ምርኮ ገብታችኋል። የዚህ ሁሉ ምክንያቱ ምንድን ነው? በክህነት በኩል ልንረዳው እንችላለን። ካህናቱ የአምልኮውን አስተዳደር፣ ቅዱስ የሆነውን ቦታ ለማርከስ ፈቃደኛ ሆኑ። የእግዚአብሔርን ትእዛዝ ላለመከተል ወሰኑ።
የእግዚአብሔርን ቃል ኪዳን አፈረሱ። በምትኩም የምድሪቱን አስጸያፊ ነገሮችን ተከተሉ። ለዚህ ነው ህዝቡ የወደቀው። ነገር ግን በታሪክ ጸሐፊው የትውልድ ሐረግ ውስጥ ተመልሰው እንደመጡ ያሳያል። አሁን ዕዝራ ምዕራፍ 1 ከቁጥር 5 ላይ ያለውን ጥቅስ እንመልከት። የይሁዳና የቢንያም የአባቶች ቤቶች አለቆች ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን አነሳሳ፣ ሁሉም ተነሱ ይላል። ዕዝራ በምዕራፍ 1 ቁጥር 5 ላይ ህዝቡ ከምርኮ እንዴት እንደተመለሰ መግቢያውን ይሰጠናል። የፋሪስ ንጉሥ ቂሮስ ህዝቡ ወደ ምድራቸው እስራኤልና ይሁዳ እንደሚመለሱ አወጀ። ተመለሱ፣ የእግዚአብሔርንም ቤት ሰሩ፣ የእግዚአብሔር ፈቃድ ለእናንተ እንደሆነ ተረድቻለሁ በማለት ህዝቡንም ለቀቃቸው። እነሱ እንዲገነቡ ፈቀደላቸው። ይህንን ሁሉ የሚዘግበው ዕዝራ ነበረ። የይሁዳና የቢንያም ቤተሰቦች እያለ ይጀምራል። በኋላም ይሁዳ የንጉሥ ዳዊት ዘር እንዴት እንደሆነ፣ ቢንያም የንጉሥ ሳኦል ዘር እንዴት እንደሆነ እንመለከታለን። ቀደም ብለን የዜና መዋዕል የዘር ሐረግ ምን እንደሚያጎላ ተነጋግረናል። ከሚያጎላውም ነገር አንዱ ንግስና ነው። እዚህም ይሁዳና ቢንያም አሉን። ሌላ ማንን አጉልቶ ነው የሚያሳየው? የክህነት አገልግሎትንና የሌዊን ነገድ አይደል? ስለዚህ የይሁዳ የቢንያም ቤተሰቦች እንደገናም ደግሞ ካህናት፣ ሌዋውያን እግዚአብሔር መንፈሳቸውን ያነሳሳበት ጊዜ ነበር። በኢየሩሳሌም የሚገኘው የእግዚአብሔር ቤት እንደገና በመገንባት ወደ ቀደመው ቦታው እንዲመለስ እነሱ ተነሱ። ይሄ ምን ማለት ነው? እኛም ወደ ቀደመው አምልኳችን መመለስ እንዳለብን እንደ መንገድ የሚጠቁመን ነው። ነገሩ እንዲህ ነው። በአምስተኛው መጽሐፍ ውስጥ ስለ ዜና መዋዕል ጸሐፊነት ሲናገር በእውቀት ላይ ዜና መዋዕል ማን እንደጻፈው በእርግጠኝነት አናውቅም። ነገር ግን የዘር ሐረጉን አጽንኦትና ህዝቡን ከተመለሰ በኋላ ማን እንደሆነ ማስታወስ እንዳለባቸው እንዲሁም የዕዝራ ስራ ስንመለከት ነገር ግን የዘር ሐረጉን አጽንኦት እና ህዝቡ ከተመለሱ በኋላ ማን እንደሆነ ማስታወስ እንዳለባቸው እንዲሁ የዕዝራ ስራን ስንመለከት የትውልድ ሐረጉን አጽንኦት ስንመለከት እንዲሁ የዕዝራ ስራ ከሱ ጋር የሚያያዝ እንደሆነ መገመት እንችላለን። ስለዚህም በመጽሐፍ ቅዱስ ውስጥ ያሉት ዜና መዋዕል፣ የዕዝራ መጽሐፍ እና የነህምያ መጽሐፍ 5 መጽሐፍ እነዚህ ሁሉ ስራዎች አንድ ላይ የጻፈው ዕዝራ ሊሆን እንደሚችል መገመት እንችላለን። ዕዝራ የእግዚአብሔርን ቃል ለእስራኤል ለማስተማር እነማን እንደሆኑ የማስታወስ ስራ እንደነበረበት አስታውሱ። ይህን ለማድረግ ካሰባችሁ ይህን ለማድረግ በጣም ጥሩ መንገድ በቤተሰብ ታሪክ በዘር ሐረግ በኩል መምጣት ነው። ከእግዚአብሔር እንዴት እንደመጡና እንደገና እንዳይወድቁ የእግዚአብሔርን መንገድ እንዴት መከተል እንዳለባቸው፣ እግዚአብሔርንም በትክክል እንዴት ማምለክ እንዳለባቸው ማስታወስ አለባቸው። ይሄ የዕዝራ ስራ ነው። እናም ይህም በዘር ሐረግ በኩል ማየት እንችላለን። የዜና መዋዕል የዘር ሐረግ ስንመለከት በቺያስቲክ መዋቅር ተብሎ የሚጠራውን ይከተላል። እናም በዚያ ነው የምናጠቃልለው። በአንደኛ ዜና መዋዕል ምዕራፍ 1 ላይ ከእስራኤል በፊት ያለው ዓለም አለን። በምዕራፍ 2 ቁጥር 1 እና 2 ውስጥ ሁሉም የእስራኤል ልጆች አሉን። ከምዕራፍ 2 ቁጥር 3 እስከ ምዕራፍ 4 ቁጥር 23 ንጉሥ ዳዊት የመጣበትን የይሁዳን ነገድ ይዘረዝራል። ከዚያም የመላው የእስራኤል ነገዶች አሉን። ምዕራፍ 4 ከቁጥር 24 እስከ ምዕራፍ 5 ከቁጥር 26 እነዚህን አስቀምጧል። አሁን የሊቀ ካህናቱን የሌዊን የዘር ሐረጎችን አስቀምጧል። ስለዚህ የዘር ሐረጉ ማዕከላዊ የለውጥ ነጥብ እየተቃረነ የሚመጣውን እንድንሽር አድርጓል ማለት ነው። የካህናት ኃላፊነት ታውቋል። በምን አይነት መንገድን መከተል እንዳለባቸው ግልጽ አደረገ። የካህናት ተግባራት ወደ መጀመሪያው ሊቀ ካህን መምራት ነው። ይሄም አሮንና ልጆቹ የሚያደርጉት። ወደ ሌዋዊ ዘሮች በሰፈራቸው እንሄዳለን። ከዚያም ወደ እስራኤል ነገዶች፣ ከዚያም የንጉሥ ሳኦል ነገድ የሆነው ቢንያም ጋር እንሄዳለን። እንደገና ወደ መላው እስራኤል እንመለሳለን። በመጨረሻ ወደ እስራኤል መልሶ ግንባታ እንሄዳለን ማለት ነው። ይህም እንደ ቺያዝም እንዴት ይሰራል? ስለ ቺያስቲክ መዋቅር ያለውን ነገሮች ከጫፎቹ ጀምረን ወደ መሃል መግባት እንደማለት ነው። በመሃል ላይ የመታጠፊያ ነጥብ አለን ማለት ነው። ከዚያም የመዋቅሩን ጭብጦች ለማጠቃለል ወደ ኋላ እንመለሳለን እንደማለት ነው። ስለዚህ በመጀመሪያ ከእስራኤል በፊት ባለው ዓለማዊ ውጫዊ ጠርዞች ውስጥ የእስራኤል መልሶ ግንባታ ተከትለናል። ሁለተኛው ክፍል ላይ ለፕራይም ሁሉን የእስራኤል ልጆችን የሚያጠቃልለውን በዚህ እናስቀምጣለን።
ከዚያም የተቆጠሩትን የእስራኤል ልጆች ሁሉ እናያለን። ይሁዳ የንጉስ ዳዊት የዘር ሐረግ ነው። ቢንያም የንጉስ ሳኦል የዘር ሐረግ እንደሆነ እንመለከታለን። የእስራኤል ነገዶችና ከዚያም የእስራኤል ነገዶች እንደገና እንዴት እንደሚታዩ በዝርዝር ያስቀምጣል። ልክ ወደ መሃል ስንደርስ ማዕከሉ ትኩረታችንን የምናደርግበት ቦታ ነው። ቀስ በቀስ ትኩረታችንን ማትኮር ወደሚያስፈልገን ጫፍ ድረስ እንድንወስድ ይረዳናል። ይህም የትውልድ ሐረግ አወቃቀርና ትኩረት ቁልፍ ነው። ሊቀ ካህናትና ሌዋውያን አሉ። ሌዊ በነገድ ወይም ደግሞ ሌዋውያን አምልኮውን ያስተዳድራሉ። ከሌዋውያን የአምልኮ ተግባራት የሚያከናውኑ ካህናት አሏቸው። በዚያም ሁሉ ላይ የሚቆጣጠረው ሊቀ ካህን በዚያ የዘር ሐረግ ማዕከል ውስጥ ይሆናል ማለት ነው። አሁን ይህ ምንን ነው የሚያጎላው? የአምልኮ ክህነት አስተዳደር ነው አይደል? ስለዚህ ዕዝራ ህዝቡ ማን እንደሆኑና ከየት እንደመጡ ሲያስተምር የበለጠ አጽንኦት ለመስጠት ይመቻል ማለት ነው። ዘጸአት ምዕራፍ 19 ላይ ከሄድን እናንተ ለኔ የካህናት መንግስት ናችሁ፣ ይህም ማለት ንጉስ ያስፈልጋል ማለት ነው። እናንተ የንጉስ ካህን ናችሁ የሚለውን በመጨረሻ እንመለከታለን። ነገር ግን ይህ የካህናት መንግስት አለን የሚለው ስለ ንግስናና በትውልድ ሐረግ ውስጥ አጽንኦት የተሰጣቸው ካህናት እንዳሉ ነው የሚነግረው። የዚህ ማዕከላዊ ገጽታ እግዚአብሔርን በአግባቡ እንዴት ማምለክ እንደሚቻል መግለጽ ነው። አንደኛ ዜና መዋዕል ምዕራፍ 6 ከቁጥር 48 እስከ 49 እንዲህ ይለናል። ወንድሞቻቸውም ሌዋውያን በእግዚአብሔር ቤት ማደሪያ አገልግሎት ሁሉ ተሰጡ። አሮንና ልጆችን ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳን ሥራ ሁሉ ስለ እስራኤል ያስተሰርይ ዘንድ ለሚቃጠለው መስዋዕት በሆነው መሰዊያ ላይ ይሰዉ ነበር፣ በዕጣኑም መሰዊያ ላይ ያጥኑ ነበር ይላል። ይሄ የዘር ሐረግ ማዕከላዊ አጽንኦት ነው። በእግዚአብሔር ፊት እውነተኛ አምልኮን የሚያስተዳድረው ክህነት ላይ አጽንኦት የሚሰጥ ነው። ምክንያቱም የእግዚአብሔርን ቃል ኪዳን ለመጠበቅ ትልቁ መገለጫው ያ ነው። የክህነት መዋቅር በአምልኮ ክህነት አስተዳደር ውስጥ ሊቀ ካህናቱ ላይ የሚያተኩረው በመጨረሻም በማደሪያውና በቤተ መቅደሱ ውስጥ ስላለው አምልኮ የሚመሰክር ነው። ይህ ሁሉ ተደርጎ በመጨረሻ የሚያመለክተው ወደ ኢየሱስ ክርስቶስ ነው። ስለዚህ የዘር ሐረጉ ትኩረት በእውነት በኢየሱስ ክርስቶስ ላይ መጨረስ ነው። እሱ እውነተኛ ሊቀ ካህናችን ሆኖ የመጣው በእግዚአብሔር ፊት እንዴት በትክክል ማምለክ እንዳለብን ሊያስተምረን የመጣ ነው። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 2 እንዲህ ይላል። ከተናገርነውም ዋና ነገሩ ይሄ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እሷም በሰው ሳይሆን በጌታ የተተከለች ናት ይላል። የብሉይ ኪዳን መዝገብ እስካሁን ድረስ ያለውን ታሪክ ሁሉ በማን ላይ እያተኮረ እንዳለ ነው የሚገልጸው። ሊቀ ካህናችን የሆነው ኢየሱስ ክርስቶስ ላይ ነው አይደል? በእውነተኛው ድንኳን ውስጥ እውነተኛው አገልጋይ አለ ይላል። ከመጽሐፍ 1 እስከ 5 ድረስ ወደ ኋላ ስንመለስ ከአዳም እስከ አብርሃም መጽሐፍ አንድ ቃል ኪዳንን ያጎላል። አብርሃም፣ ይስሐቅ፣ ያዕቆብ እና ዮሴፍ በሁለተኛው መጽሐፍ የእግዚአብሔርን መንግስት እውንነት ያሳያሉ። ሶስተኛው መጽሐፍ በኃጢአት ምክንያት የዚያ መንግስት መውደቅን ያሳያል። አራተኛው መጽሐፍ ደግሞ የዚያ መንግስት መልሶ መቋቋሙን ያሳያል። ሶስተኛው፣ አራተኛውና አምስተኛው መጽሐፍ የኢየሱስ ክርስቶስን የዘር ሐረግ ሙሉ በሙሉ ያጠቃልላል። ስድስተኛው መጽሐፍ በዜና መዋዕል ውስጥ ያለውን የብሉይ ኪዳንን የዘር ሐረግ በሙሉ ይሸፍናል። በታሪክ ጸሐፊው የዘር ሐረግ ውስጥ ያለውን ይህን አጽንኦት በማን ላይ እየሰጠ ያለ ይመስላችኋል? ሊቀ ካህኑ ላይ ነው አይደል? እውነተኛው ሊቀ ካህን ደግሞ የትውልድ ሐረጉን ትኩረት የሆነው ኢየሱስ ክርስቶስ እንጂ ሌላ ማንም አይደለም። ስለዚህ ከአዳም እስከ አብርሃም እና ከአብርሃም እስከ ኢየሱስ ባሉት መጽሐፍ ከቤዛነት ታሪክ 1 እስከ 5 ላይ የመንግስቱን ፍጥረት ውድቀትና መልሶ ማቋቋም በዘር ሐረጉ ማየት እንችላለን። በታሪክ ጸሐፊው የዘር ሐረጉ በኩል በካህኑ ላይ የሚያተኩረው ሌላ ገጽታም እናያለን። በዘር ሐረጉ በኩል ኢየሱስ ክርስቶስን አጉልቶ እንዲያሳየን ተደርጎ ነው የተሰራው። እኛ የእግዚአብሔር መንግስት እንደመሆናችን መጠን የእግዚአብሔር ሕዝብ ለመሆን ተገቢውን አምልኮ መስጠት አለብን። ይህም ሁሉ በዘር ሐረግ ውስጥ አጽንኦት ተሰጥቶታል። በሊቀ ካህኑ የተወከለ ነው አይደል? መጽሐፍ 6ን ስናነብ ይህ አስተሳሰብ ሊኖረን ይገባል። ከመቤዠት ታሪክ በፊት መጽሐፍ ቅዱስን ስናነብ የዚህ የዘር ሐረግ ትርጉም ምንድን ነው? ይሄ ሰው ያንን ሰው ብቻ ወልዶታል ማለት ብቻ አይደለም። ከዚህ እኮ ምንም አናገኝም። ወደ ታሪኩ ጭብጥ ግን ስንገባ ዋናውን መልእክት እናገኛለን። ነገር ግን የዘር ሐረጉ ሁሉንም ታሪክ
ተጨምቆበት ነው የተቀመጠው። በተለይ የዜና መዋዕል አወቃቀር ስንመለከት በዚህ ሁሉም አሰልቺ የዘር ሐረግ ውስጥ እንኳን ኢየሱስ ክርስቶስ በእውነተኛው ድንኳን በእግዚአብሔር ፊት ለኛ እየማለደ እንደ እውነተኛ ሊቀ ካህናችን እንዴት መሃል ላይ እንደሚቆም ማየት እንችላለን። የአዲስ ኪዳን አስታራቂ እንደሆነም እናያለን። እግዚአብሔር የካህናት ሕዝብ ለመሆን ከፈለግን ዘጸአት ምዕራፍ 19 ላይ የተገለጸ ከሆነ ቃል ኪዳኑን መጠበቅ እንዳለብን ተናግሯል። ነገር ግን አፍርሰነዋል። ለዚህ ነው የወደቅነው። ለዚህ ነው ወደ ምርኮ የሄድነው። ነገር ግን እግዚአብሔር በኢየሱስ ክርስቶስ አማካኝነት ያንን ቃል ኪዳን መልሶ እንድናገኝ አደረገ። ዕብራውያን ምዕራፍ 8 ከቁጥር 6 እንዲህ ይላል፣ ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከነሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው ይላል። ዕብራውያን ምዕራፍ 9 ከቁጥር 11ም እንዲህ ይላል፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። በዚህ ምድር ላይ የክህነት ታሪክን ስንመለከት ሁሉም የሰው ክህነት እንዳገለገሉ እናያለን። ጥሩዎችና ብዙዎች ደግሞ ክፉዎች ነበሩ። ነገር ግን በሰው ልጅ ደረጃ በታሪክ ውስጥ እጅግ ፍጹም ሊቀ ካህናት ሊሆን የቻለ ማንም የለም። በእግዚአብሔርም ፊት ፍጹም መሆን የቻለ ማንም የለም። ምክንያቱም ሁሉም ሰው የተበላሸ ነው። ፍጥረት ከመበላሸቱ የተነሳ ሁሉም ሟች ስለሆነ ሁሉም ኃጢአት አለበት። ፍጹም የሆነ ማንም የለም። በዕብራውያን ምዕራፍ 9 ከቁጥር 11 ያለውን ስንመለከት ክርስቶስ ከዚህ ፍጥረት ያልሆነ ፍጹም በሆነ ድንኳን ታየልን፣ ከእግዚአብሔር የመጣ ነው። ስለዚህ በሱ መታመን እንችላለን። ፍጹም በሆነ አምላክ ላይ መታመን እንችላለን። ኤርምያስ ምዕራፍ 31 ከቁጥር 31 ላይ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ዘመን ይመጣል ይላል። እግዚአብሔር ነው እንዲህ የሚለው። ኤርምያስስ ይህንን ቃል መቼ አወጀ? እስራኤል ወደ ግዞት ከሄደች በኋላ ነው። በተለይም ይህ የተደረገው ከ597 ዓመት ዓለም በኋላ ንጉሥ ኢዮአኪያን እና የይሁዳ ባለስልጣናት ሁሉ ወደ ግዞት በተወሰዱበት ጊዜ ነበር። የህዝቡ መሪዎች ሁሉ ሲታጡና እግዚአብሔርን ምን እናድርግ ብላችሁ ኤርምያስ በዚህ አይነት ሰዓት ነበር ይህን ቃል ያወጀው። አዲስ ቃል ኪዳን እንደሚኖር ተናገረ። ኢየሱስ ሊፈጽም የመጣ የአዲሱ ቃል ኪዳን ባለቤት እንደሆነ ሉቃስ ወንጌል ምዕራፍ 22 ከቁጥር 21 ይላል። ይህ ስለ እናንተ የሚፈሰው ጽዋ በደሜ ውስጥ ያለው አዲስ ኪዳን ነው ይላል። የካህናት አምልኮ እንዴት እንዳከናወነ አያችሁ? በገዛ ደሙ በደሙ መፍሰስ ምክንያት እኛ ስርየትን አገኘን። ኢየሱስ ክርስቶስ ፍጹም ሊቀ ካህናት ፍጹም መስዋዕቶችን ለማቅረብ ደሙን አፈሰሰ። ለዚህ ነው የዘላለም ሊቀ ካህናት የሆነው። ኤፌሶን ምዕራፍ 1 ቁጥር 7 እንዲህ ይላል፣ በሱ እንደ ጸጋው ባለጠግነት መጠን በደሙ ቤዛነታችንን አገኘን፣ ይሄም የበደላችን ስርየት ነው ይላል። ዕብራውያን ምዕራፍ 9 ከቁጥር 12 የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ደግሞም ዕብራውያን ምዕራፍ 10 ከቁጥር 14 ላይ አንድ ጊዜ በማቅረብ የሚቀድሱትን የዘላለም ፍጹማን አድርጓቸዋልና ይላል። ስለዚህ የቤዛነት ታሪክን ማጥናት አለብን። ሕግንም ማወቅ አለብን። ኢየሱስ እንዴት ለምን እንደመጣ በትክክል ለመረዳትና መንገዱንም ለመከተል የክህነትን ታሪክ ማጥናት አለብን። እሱ የክህነት ፍጻሜ እንዴት እንዳደረገ ለምን እንደሆነ ሊቀ ካህናትም እንዴትና ለምን እንደሆነ መረዳት አለብን። እናም በሱ በኩል የዘላለምን ሕይወት ማግኘት ስለቻልን ማለት ነው። አያችሁ፣ ክርስቲያኖች እንደመሆናችን መጠን ስለ ዘላለማዊ ሕይወት በቀላሉ መናገር እንችላለን። በኢየሱስ እመኑ የዘላለም ሕይወት ታገኛላችሁ ማለት። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንዲህ ይላል፣ በሱ የሚያምን የዘላለም ሕይወት ይኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እንደዚህም እንላለን። ይሄ ደግሞ በአእምሯችን ውስጥ የተቀረጸ ነው አይደል? በአእምሯችን ውስጥ በልባችን ውስጥም የተቀረጸ ነው። በትክክል ግን ይህ ምን ማለት እንደሆነ ለምን እንደተባለስ በጥልቀት ስንመለከት እግዚአብሔር ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ይህንን ሁሉ በታሪክ ውስጥ አስፍሮታል። የፍቅሩን ጥልቀት ጠቀሜታውን ስንመለከትና ከዚያ ዘላለማዊ ሕይወት፣ የዘላለም ቤዛነትን፣ የዘላለም ይቅርታን፣ የዘላለም መሰጠትን፣ የዘላለም ሊቀ ካህናት ያሉትን ነገሮች ሁሉ ስንናገር እግዚአብሔር የሚያደርገውን ለምን እንደሚያደርግና ይህን ወንጌል የምስራቹን ለሌሎች እንድናውጅ እንዴት እንዳደረገው
የበለጠ አድናቆትና ግንዛቤ እንዲኖረን ያስችላል ማለት ነው። በማጠቃለያው ይህን ሁሉ የሚደረገው የንጉሥ ካህናት እንድንሆን ነው። ዘጸአት ምዕራፍ 19 ከቁጥር 6 እናንተ ለእኔ የካህናት መንግስትና የተቀደሰ ሕዝብ ትሆናላችሁ ይላል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እንዲህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ይሄ ነው የክህነት ዓላማ። የእግዚአብሔር ሕዝብ በመስዋዕት በደም መፍሰስ ስርየት ተደርጎለት ነው ወደዚህ የመጣው። የኃጢአት ውጤት በስርዓት ተከፍሎና እግዚአብሔር እንደ ሕጉ መሰረት እንዲያጸድቅ ነው። ቃል ኪዳኑ መስዋዕት ያስፈልገዋል። እናም በአምልኮ የዚያን ቃል ኪዳን አስተዳዳሪዎች የሆኑ ካህናት መስዋዕት ማቅረብ አለባቸው። ኢየሱስ ያንን መስዋዕት አደረገው። በእግዚአብሔር ፊትም እንድንቀርብ ዕድሉን ሰጠን። ቃል ኪዳኑን የሚፈጽመውና ዘላለማዊ የሆነው ቃል ኪዳኑን የሚጠብቀው ኢየሱስ ወንጌሉን እንድናውጅ በእግዚአብሔር ፊት እንደ ካህናት እንድንቀርብ ይፈቅዳል። በአዲስ ኪዳን ቃል ኪዳን መሰረት እውነተኛው አምልኮ በመረዳት ውስጥ ያለ ነው። በዚህ ምክንያት የእግዚአብሔርን መንግስት መልእክት ማሰራጨት እንድንችል ይህን ወንጌል ወደ ዓለም እንድናደርስ ነው። በእግዚአብሔር መንግስት ውስጥ እንደ ካህናት የኛ ኃላፊነት አለ ማለት ነው። በመጨረሻው ቀናት ራእይ ምዕራፍ 1 ከቁጥር 6 እንዲህ ይላል፣ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለሱም ከዘላለም እስከ ዘላለም ክብርና ኃይል ይሁን ይላል። አሜን። መንግስት እንድንሆን አድርጎናል። መንግስት እንድንሆን ያደረገው ማን ነው? ኢየሱስ ክርስቶስ ነው አይደል? መንግስት እንድንሆን ያደረገን ለአምላኩና ለአባቱ ካህናት እንድንሆን አድርጎናል። ኢየሱስ ክርስቶስ ለእግዚአብሔርና ለመንግስቱ ካህናት እንድንሆን አድርጎናል። እናንተም ያ የተደረጋችሁ ካህን ናችሁ። በቤዛነት ታሪክ ውስጥ ስለ ክህነት ስናስብ ስድስተኛው መጽሐፍ ሲታተም ልባችንን እያዘጋጀን እንቆይ። ይህንን ቃል በእውነት እንድንቀበልና አእምሯችንን እንድናዘጋጅ ጸልያለሁ። የጥንት ዘመንን እናስታውስ። የትውልድ ሐረግን የቤዛነት ታሪክ የሚናገረው የትውልድን አመጣጥ ሁሉንም ዓመታት እናስብ። አባታችንን እንጠይቅ፣ ሽማግሌዎችን እንጠይቅ፣ ቃሉን እንድንረዳ ወደ እግዚአብሔር እንጩ። እሱንም ጠይቁት። በመጽሐፍ ቅዱስ ውስጥ የተመዘገበውን የአባቶቻችሁን የእምነት አባቶቻችሁን ታሪክ ተመልከቱ። የቀደመውን ዘመን እንድናስታውስ የራሳችንን ኃጢአት እንድናስታውስና እንድንናዘዝ በጸሎትም ጭምር ጠይቃለሁ። የእግዚአብሔር ካህን ስንሆን ስለ ሌሎች ኃጢአት መጸለይ እንችላለን። የአምልኮ ስራ የሆነውን የኃጢአተኛውን ሕዝብ በእግዚአብሔር ፊት እንዲቀርቡ ማስተሰሪያ ማድረግን እንድንሰራም ፍላጎቴ ነው። ኢየሱስ ክርስቶስን የተመለከትን በቃሉ እሱን መረዳትን እሱ እውነተኛ ሊቀ ካህናችን መሆኑን እያወቅን የእግዚአብሔርን ቤዛነት ወንጌል እንድናውጅ በመንግስቱም ካህናት እንድንሆን ጸሎቴ ነው። የቤዛነት ታሪክ ሚስጥሮችን በጸጋ እየተገለጡልንና ልንፈታና ልንገልጥ እንችላለን። ይህም በዚህ ሴሎ ውስጥ በዚህ ቤተ ክርስቲያን ውስጥ የሁላችንም ኃላፊነት ነው። አሜን። በጸሎት እንጨርስ። አባታችን ሆይ በፍቅር ምክንያት ቃልን ስለሰጠን እጅግ እናመሰግናለን። ፍጹም በሆነው ቃል ምክንያት አዲሱን ቃል ኪዳን የሚፈጽመው ፍጹም ሊቀ ካህናችን የሆነው ኢየሱስ ክርስቶስ መምጣቱን እንድንረዳ አስችሎናልና ወደሱ እንድንመለከት ስለኛ የሚማልድ እሱ ስለሆነ እያመሰገነው ወደሱ እንድንቀርብ በሱ በኩል እግዚአብሔር ሆይ የራሳችንን ኃጢአት እንድንናዘዝ ሕዝብህ መሆን ምን ማለት እንደሆነ እንድንረዳ ትህትናን እንድንላበስ እግዚአብሔር አባቶች በፊት የሚያገለግሉ ካህናት አድርገህ የሰጠንን ስያሜ እንድንቀበል ዘንድ ጸልያለሁ። እግዚአብሔር ሆይ ይህም በራሳችን ጥንካሬ ወይም ችሎታ መሰረት አድርገን ሳይሆን በኢየሱስ ክርስቶስ ብቻ እንደተፈጸመልን አድርገን እንድንቀበል እርዳን። አሁንም በዓለም ዙሪያ ወንጌልን መስማት ለሚያስፈልጋቸው ሰዎች ሁሉ በቤዛነት ታሪክ ቃል ኪዳን አማካኝነት የአንተን ክብር እንድናውጅ እርዳን። ይህንን እምነት በመካከላችን እንድንወስድ እርስ በርሳችን እንድንለማመድ እርዳን። እግዚአብሔር ሆይ ወደ አንተ ብቻ እንድንመለከት በኢየሱስ ክርስቶስ ያገኘነውን ቤዛነታችንን ብቻ እንድንመለከት እርዳን። ለእኛም ይህ ጸጋ ይሁንልን፣ ለሕዝብህም ጸጋ ይሁን። ይህንንም ሁሉ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።